አንተ አታጉርሰኝ። ምን ችግር አለ? ብቻችን ላይ አንተ አጉርሰኝ። እንደዚህ የምትጠር በጣም ነው የምታስጠላኝ። ሰላም መስዋ ሁለቱም በጣም ነው የሚያስጠሉ። ከዚህ ቤት ወጥተሽ የራስሽን ህይወት ብትጀምሪ ምን ችግር አለው እንዴ? ቆይ እዚህ ቤት ውስጥ ምንድን ነው ያለሽ? ምንድን ነው የቀረሽ እዚህ ቤት ውስጥ? እዚህ ቤትማ ለዘመናት የኖርኩለት ለአመታት የጠበቅኩት ምን ነው ረሳሃት እንዴ? ልጄ ሴት አለች። ማርታና አቶ ደረጀ እንግዲህ ሰላም ከዚህ የቤት ሰራተኝነት ወጥታ የራሷን ህይወት እንድትጀምር ሀሳብ እየሰጧትና እንዲሁም ደግሞ ወጥታ ተከራይታ እንድትኖር እየፈለጉ ነው። ይሁን እንጂ ማርታ አይ እኛ ሴቶች በእርግዝና ወቅት የተናገረንን ነገር ማንም ቢሆን የምንረሳው ነገር አይኖርም። ስለዚህ እንደዛ እርግዛና ተጨንቃማ ከዚህ ቤት ልናባራት አይገባም። በጣም ብዙ ነገር ውላ ያልናለች። ልጆቻችን እንደ ልጇ አሳድጋለች። ተቆጥታም አብልታም አጠጥታም እንግዲህ አሳድጋቸው እንደዚህ በቀላሉማ ከዚህ ቤት ውጭ ልንላት አይገባም በማለት ወይዘሮ ማርታ ለሰላም እየወገነችም ነበረ። አቶ ደረጀ ግን አይ እንደው ከዚህ ቤት ብትወጣ ጥሩ ነው ብሎ ያስባል። ይሁን እንጂ ሰላም ደግሞ የመውጣት አላማም ሆነ ፍላጎት የላትም። እንግዲህ ደረጀ ያናግራታለሁ በማለት ወይዘሮ ማርታን ሰላምን ለማናገር እየጠራትም ነበረ። በሌላ በኩል እንግዲህ ዳጣና ሰላም ከዛ ቤት መባረር አለባቸው ብላ በጌ ለናታን ተነግረዋለች። ናታን በጭራሽ እነሱ ከወጡ እኔም እወጣለሁ ብሏታል። ምክንያቱም አሁን ላይ ዳጣን በጣም ስለሚወዳትና ስለሚያፈቅራት ዳጣ ምንም ነገር እንድትሆንበት አይፈልግም። አበጌም በቃሏ መሰረት እንግዲህ ቁርስ እሰራላለሁ ብለውም ነበረ። ይሁን እንጂ የሚያምር ፍርፍር እንግዲህ ሰርታ ብልተዋለች። ግን ማነው የሰራው ይህን ፍርፍር? የእውነት አበጌ ሰርተው ነው ወይስ ደግሞ ሰላም ናት? እንግዲህ ራሷ ስትናገር ቆይ እንዴት አወቅሽ? በጣም እንደምወድ ፍርፍር ብሎም ጠይቋን ነበረ። እሷም እንግዲህ ያው አንተ ናታን አይደለህ? እኔ ደግሞ ስለምወድህ የምታውቀውና የምጥለውን ነገር ልይጅ ማወቅ አለብኝ በማለት እንግዲህ ፍርፍር ሰርታ ወደ መኝታ ክፍሏ ቀብለዋለች። የእውነት ግን አንቺ ነሽ የሰራሽው ብሎም ነግሯታል። እሷም እንግዲህ ካላመንከኝ ሂድና ሰላምን ጠይቃት ብለዋለች። እሱም ላለማሳፈር ይሁን ለምን ለመናገር ወይም ደግሞ ሰላምን ጠርቶ የማን ነው ብሎ ለማጣራት አልፈለገም። ይሁን እንጂ የተሰራለትን ፍርፍር ግጥም አድርጎ ነበር የበላው። በሌላ በኩል እንግዲህ አበጌ የዲኤንኤ ምርመራ ውጤቱን የነ ዳጣንና አባቷን በእጇ ይዛ ለትንሽ ልታነበው ስትል ዳጣ ደርሳ ትርፋታለች። እንግዲህ ምንድነው የወረቀት አምጪ እስኪ ላንብብልሽ በማለት አዘናግታ ወረቀቱን ለመውሰድ ጥረት አድርጋም ነበረ። ጥረቷም ተሳክቶላታል። አምጪው ላንብልሽ ስትላት በእርግጥ አላመነቻትም። አንቺ ነሽ እንግሊዝኛው የምታነቢው አንቺ ዳጣ በማለት እንግዲህ ወይኔ ሰላም ጠራችኝ በማለት እንግዲህ ወዲያውኑ ወረቀቱን ከእጇ ላይ ምንጭቀት አድርግና ሰላም የጠራቻት አስመስላ እንዲሁም ደግሞ ወደ ሳሎን የፈለገቻቸው አስመስላ ወደ ሳሎን እንዲወጡ ነበር ያደረገችው። ይሁን እንጂ ዳጣ በዚህ ጉዳይ ተሳክቶላታል። ወረቀቱንም እንደምንም ብላ አበጌ ልታነበው የነበረውን ከኪሷ ከተዋለች። ከኪሷ ከከተተችም በኋላ እንግዲህ ያው አዘናግታት ነው የወጣችው። እኔ ለማረሳሳት አትሞክሩ እያለች ነው እንግዲህ አጭሪት። ወደ ሳሎን ከሄደች በኋላ ግን ያው ሰላም እንደማትፈልጋት ተረድታለች። ግን በተቃራኒው ደግሞ አበጌ ሰላምን በመጣራት እንዲሁም ደግሞ መቼ የምታስተዋወቀኝ የሚለው የዘመናት ጥያቄዋ እንግዲህ ሄደጅ አባቷን ጠይቃትም ነበረ። ቆይ ለምን እንደማታስተዋወቂኝ? ምንድነው ችግርሽ? እኔ እናቴንም አባቴንም አይደለሁም፣ ስለዚህ ለምን አታስተዋውቂንም ስትላት እንግዲህ ሰላም ምንድን ያለችው ችግር የለም በቃ ላንቺ አስተዋውቅሻለሁ ብላ ነው እንግዲህ የመለሰችላት። አበጌ ለምን ለእኔ ብቻ ካስተዋወቅሽን ለሁላችን ነው እንጂ መሆን ያለበት ለእኔ ብቻ መሆን የለበትም ትላታለች። ይሁን እንጂ እሷም እንግዲህ ሰላም ችግር የለም ለሁላችሁም አስተዋውቃችኋለሁ ማለት የዋንገቷ እንድትታ አድርጋ ነበር። እንግዲህ ማን እንደምታስተዋወቅ ያው ጨንቋታል። እንግዲህ አበጌ በዚህ ጉዳይ የምታስጨንቃት ከሆነ ሁሉንም እውነት ለማርታ እንደምትናገር ግልጽ ነው። በሌላ በኩል እንግዲህ ናታን ቁርሱን እየበላ እያለ ያው ዳጣ ሄዳ እኔም ልቅመስ እንዴ እያለችውም ነበረ። ከዛ ያው አበጌ አንቺ ስለምናበይም ሲላት አጉርሴን ያለችው እሷ የፈለገችው እንዲያጉርሳት ነው። ናታን ደግሞ ማጉረስ አልፈለገም። እንደምንም ግን ያው ዳጣ መጣችና አጉርሳት እንጂ ምንድን ነው ምናምን ትለዋለች። ከዛ ቀጩ ይንቀጠቀጣል። ማጉረስ የፈለገው ዳጣን ነው። ግን ደግሞ እንዴት ያጉርስ ከአበጌ ፊት? በእርግጠኝነት አሁን አበጌ ያለች ዳጣን ቢያጎርሳት በጣም ትናደዳለች። በጣም የምትመነጫጭቀው የነበረ። በሌላ በኩል እንግዲህ ያው እስኪ ልቅመስ በማለት ከሰጣትም በኋላ ካጎረሳትም በኋላ
ጥርቅ አድርጋ በልታ ነው የወጣችው። እንግዲህ ቀምታ ስትበላ ነበረ እና የእህቴ ምግብ ስለሆነ ደስ ብሎኛል በማለት ያው በልታለች ማለት ነው። ይሁን እንጂ አበጌ በግርምት እያየቻት ነበረ። ደግሞ ነይ ተቀመጭ ብላት ማለት ነው። አልጋውን ለቃላታለች ሁሉ። ዛሬም አበጌ በጣም የተረጋጋ ሰው ሆናለች። የሚገርም ነው። ሰው እየበላች እያለ በጣም ትኩር ብላ ታያታለች። ቆይ ምግብ በልተሽ አታውቂም እንዴ? ምንድን ነው ዝም ብለው እያለቻት ነበር። ምክንያቱም ጥርግ አድርጋ ነው የበላችው ዳጣ። ያው እንግዲህ እህቴ ምግብ አይደለም እህቴ የሰራችው ስለሆነ ነው። በጣም እንግዲህ ከበላች በኋላ ምግቧን ያው ጥርግ ብላ ወደ መኝታ ክፍሏን ሄደችው፣ ወደ ሳሎን። በሌላ በኩል እንግዲህ አዲሪት እነዚህ ሁለት ጓደኛሞች ውሃና ምጥኔ ያው ሲጋራ ለምን አንሞክርም ይላሉ። እንግዲህ ምጥኔ ያው ትንሽ ብልጥ ብትሆንም ግን ውሃ የነገር እየገባት ወይም እየተገነዘበች አይደለም። እሺ ይሉና እንግዲህ እንደውም እኮ ዳጣ ባለፈው የምትፈልጉት ነገር ካለ ከገድር ሱቅ ሄዳችሁ ብዙ እኔ እከፍላለሁ ሂሳብ ብለናለች። ስለዚህ ለምን እሷ ጋር ሄደን አንከፍልም በማለት ያው ሂደዋል ተያይዘው በሱቁ። እንግዲህ እንደውም የኛ ጎረቤት አለ ያጨሳል እና ግን እስኪ ለምን አንሞክርም ትላታለች ምጥን። እንግዲህ ያው ሂደው ባለሱቁን ሲጋራ ስጠን ልንሞክር ነው ሲሉት ያው ባለሱቁ በጥፊ መቷቸዋል። እናም እያለቀሱ ነበር የተመለሱት። ያው ምጥን እንግዲህ በጣም ልጣለች፣ ውሃ ተደብድባለች ማለት ነው። በዚህም ከፍቷት እያለቀሰ ነበር። ስለዚህ ዳጣ መጣች። ማን የደበደባችሁ ብላ እንግዲህ ያው ያዙ ይለቀቁኝ ብላ ያው ተንጨረጨረች ለትንሽ ጊዜ ቢሆንም ኑ ውሰዱኝ፣ የምታችሁን ሰው እጅ ደበድባለሁ እያለቻቸው ነበረ። በሌላ በኩል ደግሞ ችግሩ ምንድን ነው ብላ ስታፋጣቸው ያው በቃ ሲጋራ እንሞክራለን ብለን ነበረ። ከዛ መታን ያለቻት ምጥኔ ናት እንግዲህ የነገረቻት። እሰይ 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 እንኳንም ደገመች ብላ እንግዲህ ዳጣ በመጨረሻ እውነቱን ካወቀች በኋላ ደግ አድርጓል እንኳን ደበደበች ብላታለች። እኔ እንደውም ለደረጃ እናገርብሻለሁ ብሎኛል በማለት እንግዲህ ያው ፈራሽ ማለት ነው። ውሃ መደበደባለሁ በማለት ከዚህ በፊት እንግዲህ ያው አበጌ ስትደበደብ አይታለች። እንዲሁም አባቷ ኃይለኛ እንደሆነ ስታጠፋ ምናምን እንደሚደበድባት ታውቃለች ማለት ነው። ስለዚህ ከዛ በተጨማሪ ፈርታ ነበረ። እንደውም ቆይ ደግ አደረጋችሁ አሁን እኔ ሂጅ ለአባትሽ እናገራለሁ ትላታለች ማለት ነው። ውሃም በጣም ፈራችና እባክሽ እንዳትናገርብኝ እያለች እየለመነች አልነበረ። ይሁን እንጂ ዳጣ ያው ወደ ቤት ነው እንግዲህ ይዛችሁ ሄደች። ሰላምም እንግዲህ ከአበጌ ጋር አውርታለች እንደምታስተዋውቃት የልጅ አባቷን ወይዘሮ ማርታና ባለቤቷ ደግሞ እንግዲህ ሰላምን ማስወጣት የለብንም ብሎ ነው የሚያስቡ። ያው ደረጀ እንድትወጣ ቢፈልግም ማርታ ደግሞ እንደዚህ ሁና በእርግዝና ሰዓት ከዚህ ቤት ማባረር የለብኝም እና ሴቶች ያው እንግዲህ ያው ብዙ ነገር እንይዛለን መሰለኝ እንግዲህ እርግዝና ሲመጣ የሚናገሩትን ነገር ንግግሩን እያንዳንዱን ሞራል ይሰብራል መሰል። ከዛ አንጻር እንግዲህ ልትወጣ ፈቃደኛ ነበረችም። በሌላ በኩል እሺ በማለት ያው ለማናገር ሄዷል። ደረጀም እንግዲህ የውሃን ድርጊት ከሰማ በኋላ ሊደበድባን ነበረ፣ ግን አልደበደባት። ማርታን ይቆጣታለሁ ትለዋለች። ይሁን እንጂ ያው ማርታ ደግሞ ከናታን ጋር እንዲጋቡ ትፈልጋለች። አበጌና ናታን እንዲጋቡ ትፈልጋለች። አበጌ በጣም አፏ ነው እንጂ ክፉ፣ ልቧ ንጹሕ ነው። እኔ ነገ ያልሆነ ሰው አግብታ ሲደበደባት ምናምን ሲያመናጭቃት ማየት አልፈልግም እና ናታንን ብታገበው እሱ ስለሚያውቃት አይደበድባትም ብላ ነው የምታስበው። ብቻ እንግዲህ ደረጀ ደግሞ እኔም ራሱ ቢጋቡ ደስ ይለኛል፣ ግን የሚወዳት አይመስለኝም። እኛ ወንዶች ደግሞ ከምንወዳት ሴት ውጭ እንደናንተ እንደ ሴቶች አይደለንም፣ ችለን አንኖርም የማንወዳትን ሴት እያሉ ነው። እኛ ሴቶች እንግዲህ ያው ከማንወደው ጋር መኖር እንችላለን ማለት ነው። እና እንደዛ እያላትም ነበረ። እሷም እንግዲህ እሺ በማለት ያው ብቻ እንግዲህ እንዲጋቡ ትፈልጋለች። ዝም ብለሽ በርቀት ሁኔታውን ተመልከች እስኪ አትሩጭ፣ አትፍጠኝ እያለ ባለቤቱን ይመክራታል። ማርታም እሺ ማለት ነው እንግዲህ ያሰበችው። ውሃም ቤት ከመጣች በኋላ ፊቷ ቀይ ነበረ። ምን ሆነሽ ነው ስትባል ያው ደብድቦኝ ነው ባለሱቁ ከድር ትላለች። በመጀመሪያ ግን ያው ለናታና ለአበጌ ልትናገር ነበረ። ዳጣ እንዳትናገር እኔን የሚናገርልሽ አሁን ከመኝታ ክፍል ይውጡ ብዬ ነው ምናምን ስትላት ነበር። ከወጡ በኋላ ደግሞ ማርታ ያው እንግዲህ እናት ስለሆነች የልጇን ቤት አይታ ተረዳቻት። ምን ሆነሽ ነው አለቻት። እሷም እንግዲህ ባለሱቁ እንደደበደባት ተናገረች። ግን ውሃ ራሷ ናት የተናገረችው። ያው እኔና ምጥን ልንሞከር ነበረ ብላ ያው ሲጋራ ልንሞክር እንደነበረ ምናምን ስትነግራት በጣም አበደችባት። እጁን ይስፈራ ምናምንም አላለችም። እንግዲህ
ሰው አባቷም ነበረ እኔ የምለበልብሻለሁ ሲላት በጣም ፈራችና ከዛ ማርታ ያገላገለቻት ልጅ ናት ይች እኮ ሕፃን ናት ምኗት መታለች። ስለዚህ እኔ ቆጣታለሁ እባክህ ተዋት በማለት ነው እንግዲህ ያስቀረችው። በመጨረሻም ከሰላም ጋር እያወሩ ነው እንግዲህ ደረጀ እና እሷ ከዚህ ቤት ለምንድን ነው አልወጣም ያልሽበት ምክንያት እንደዚህ በቃ ለምንድን ነው ይላታል። ሰላምም መልሳ ትጠይቀዋለች። የእውነት ጠፍቶ ነው ግን እኔ እዚህ ቤት ለምን እንደምቀመጥ አለችው። ስለዚህ ልጇን አምጣት ነው ያለችው። እንግዲህ ዳጣ የሰላም ልጅ እንደሆነች አቀናል። አሁን ደግሞ ሁለተኛ እህት እየመጣላት ነው። ወይኔ ምስኪን ማርታ ግን ሁለት ልጆች ከሰላም እንዳለው ስታውቅ የምትይዘው የምትጨብጠው ነው የሚጣፋት። የዛሬው ቪዲዮአችን እንግዲህ ይመስላል። መልካም ጊዜ ሆነላችሁ።